ወይ ማዘር ቁጭ በይ ትልቅ ሰው እኮ ነች። እንዴት ኖት ማዘር? ሰላም ኖት? ምን አልሽኝ? ሰላም ኖት ወይ እንዴት ኖት ነው ያለችው? ምን ታንሾካሽኳላችሁ? ጮክ ብላችሁ አትናገሩም እንዴ? እንዴት ኖት ማዘር? ለምን እንደመጡ ያውቁታል? ምን አልከኝ? ለምን እንደመጡ ያውቁታል ወይ? ሞግዚት እንፈልጋለን አላላችሁም እንዴ? አዎ ልክ ኖት ማዘር። እና እርሶ ሞግዚት ለመሆን ነው የመጡት? ምን አልሽኝ? ሞግዚት ለመሆን ነው ወይ የመጡት? አዎ ሞግዚት ለመሆን ነው የመጣሁት። እንዴት ነው ነገሩ? በፌስቡክ አይደል እንደ ማስታወቂያው ነው የለቀቅነው? አይደለም፣ እኔ በዚህ ሰልፍ ሰምቼ ነው የመጣሁት። ልጅ ማሳደግ ይችላሉ? ምን አልከኝ? ልጅ ማሳደግ ይችላሉ ወይ? እንዴታ 8 ልጅ 12 የልጅ ልጅ አሳድጌያለሁ። አይ ይሄ ጥሩ ነው። ጥሩ የሥራ ልምድ አላቸው። ትልቅ ሰው እኮ ናቸው ታዲያ። በዚህ 8 ልጅ እኔ የምሎት እናቴ ልጁ ቢያለቅስ ምን ያደርጋሉ? ምን አልሽኝ? ልጁ ቢያለቅስ ልጁ ጨቅላው ምን ያደርጋሉ? ይሄማ ቀላል ነው። ለምን ያለቅሳል? ልጅ አይደል እንዴ እናቴ? ለምን አያለቅስም? እኔ ልጅ አላጨማልቅም፣ ቀጥ አድርጌ ነው ማሳደግ። ቅርቅር ደሞዝ ጠይቂ። ደሞዝ ጠይቂ። ተወኝ አልኩ። ስንት አስበዋል እናታችን? ደሞዝ ምን አልከኝ? ደሞዝ እሱ አያስፈልግም። አያስፈልግም? ግልግል ነው። ካልፈለጉስ? አይደለም አልሰሙክ ይሆናል እንዴ እናታችን። ታዲያ ስራውን ለምን ፈለጉት? ማረፊያ ካገኘው ይበቃኛል። መጀመሪያ እንደዛ አይሉም እንዴ? አልሰሙክም። እንደውልሎታለን። እሺ እንደውላለን። እሺ ሊመቱና ማዘር በቃ እንደውልሎታለን። እሺ በቃ ይውጡ ይሄዱ። እያባረርሽ ወይ አለ ነው ያሳዘነኝ። ታዲያ ምን እናድርግ? ትንሽ ጆሮአቸው ያስቸግራቸዋል መሰለኝ። በዚህ ወሬ ሰምቼ መጣሁ እያሉ ቀጣይ እንዴ ምን ያስጨዋል? ለምጥራት ነው በስዬ ደግሞ ይቅርታ። እሺ ችግር የለውም። ወዴት እንጂ እንኳን ደህና መጣሽ። ስምሽ ማን ይባላል? አያይዘሽም የሥራ ልምድሽን። ስሜ ብርቱካን ይባላል። በፊት በሞግዚትነት 2 አመት ሰው ቤት ሰርቻለሁ። ጥሩ ነው። ከነበርሽበት ለምን ወጣሽ? ለምን ወጣሽ? ልጁ አደገ እና አታስፈልጊም አሉሽ? አይ እንደዛ እንኳን አይደለም፣ ግን እያደገ ሲመጣ ዝም ብሎ ማስቸገር ጀመረ። ማስቸገር ማለት ዝም ብሎ በረባው ዝም ብሎ ያለቅሳል። እና እንዴ እኔ ደግሞ ለቅሶ አልወድማ። ቆይ ለቅሶ በጠቅላላ ነው የማትወጂው ወይስ የልጅ ለቅሶ ነው የማትወጂው? እኔ ጭራሽ ልጅ ያለበት ቤት አልገባም። አብሶ ለቅሶ ያለበት ጭራሽ ለቅሶ አልወድም። ታንጣ ስለዚህ ያመጣ ቆለለው አሉ እንዴ። ቤቱ የልጅ ቤት በዛ ላይ ጨቅላው ያለ ምክንያት ነው በየሰዓቱ የሚያለቅሰው። እንዴ ልትሆኚ ነው ታዲያ? እና የሚያለቅስ ልጅ አለ ነው የምትሉኝ? አለ። ይቅርብኝ። ቆይ እንጂ ኧረ እኔ አልፈልግም። ይቅርብኝ እናቴ ይቅርብኝ። ጎሽ አይ ጥሩ ነው እንደዚህ ቁርጥ መናገርም ጥሩ ነው። ተወይም በስዬ ነገር ምንም ተስፋ የለው። አንተ በቃ ስራህ እንደሚሆን አድርግና። እንዴ ምንድነው እንዴ? እንዴት ይሆናል? ምን ሆነሽ ነው እንዴ? በስዬ ምን ሆነ? እንዴት ነው የማይሆነው? ከዚህ በላይ ምን ይሁን ነው የምትለው? እኔም ወደ ስራዬ መመለስ አለብኝ። ስንት ፕሮጀክት ይጠብቀኛል። ቆይ እስቲ ወይ ደግሞ ከዚህ ውስጥ ምልክት ያረኩባቸዋል እነሱን ደግመና ያለን ተስፋ የለውም ማለት ነው። ለምሳሌ ቆይ ካሉት ውስጥ የሚሻለው ይሄው እቺኛዋ ነች በቃ። እሺ ቆይ እቺኛዋስ ዳንስ እንደው በስዬ ካሉት ውስጥ እሷ ናት የምትሻለው። ልጃችንን አይደል እንደምንሰጠው ያለሽ ነሽ ብዬ እኮ ነው በስዬ። ምን ሆነ ቃል ባይሆን እኔ አይ አቤት ምን ፈለጋችሁ? ጆብ ዋካንሲ አውጥታችሁ ነበር አይደለ? ነበረው። Where is our baby? Baby. ቆይ ተረጋጉ። መጀመሪያ ሞግዚትነት ለመቀጠር ነው የመጣችሁት? አልተሳሳትሽም። ከሁለታችሁ ማን ነው ለመቀጠር የመጣው? ሁለታችንም።
እኛ እኮ አንድ ሰው ነው የምንፈልገው። አይ ኖ እኔና ቤብን እንደ አንድ ቁጥር በጋራ ነው የምንሰራው። በጋራ እሺ እንዴት ነው ነገሩ? እኔና ቤቢ ላለመለየት ስንል በጋራ የምንሰራው ስራ ይፈለግን ነበር። አንድ ላይ ነው የምትሰሩት ማለት ነው ላለመለያየት ከፍቅራቸው አንፃር። you get it bro ስራውን ልትሰጡን ትችላላችሁ። ቆይ ስራውን ከመስጠታችን በፊት የስራ ልምድ አላችሁ ማለት ከልጅ ጋር በተያያዘ? ኖ የለንም፣ ግን ሲምፕል በጣም ቀላል እኮ ነው። ቀላል ነው፣ ሲምፕል ነው። ጠፍጥፈን አይደል ያመጣነው? ለመሆኑ ቀላል ነው። ልክ ነሽ። ተዋት መስዬ አልደረስባት። ልጁ ቢያለቅስ እንዴት ነው የምታባብሉት? እንዘፍንለታለን። ለልጅም ይሁን ደግሞ ራፕ ሶንግ አለን ነው። ካሞ እንስፈንላችሁ ፕሊዝ ብሮ ካላስቸገርን። በስዬ ምን ሆነ ካላንተ ደግሞ ከነሱ ጋር ነው ጨፍራን ቻከፊበት ዳረተው በስዬ ደግሞ ተው እንጂ ቤትሽ ድረስ የመጣ ሲሳይፏን እንበልበት እና ከነሱ ጋር ስንጫወት ነው እንዴ? ባልዛሉ ተውት፣ በስዬን ተውት። ስንት ነው ደሞዛችሁ ለመሆኑ? 30K በቂ ነው። 30K ምንድነው? 30K 30K ነው። 30 በቂ ነው። 30 አትጎዱም? ለሁለት በቂ ነው። ተጫዋቾች ናቸው እናንተ። ሄዱ እንዳይመሽባችሁ ይልቅ 30 በደንብ አስቡበት፣ በኋላ እንዳይጸጽታችሁ። ኧረ ዛሬ ወደዛ ሂዱ ሂዳ ሰብስብ እናውጣ። አንተ እንዴ ካልም ዳውን ብሮ ሂድ ቀጣይ። ከዚህ በላይ መድከም አልፈልግም በስዬ። በቃ ከዚህ በኋላ ይሄ ኃላፊነት ያንተ ነው። ልጁን እንደፈለክ አድርገው። አለቀ። ሂሩቴ በቃ ምን ሆነሻል? ምንድነው? ካልም ዳውን